ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጅማሬ እስከ ከፍተኛ ድረስ እያስተማርን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በእሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ባለ ሁለት ሆሄ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እሱን ማንበብ እንዳሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁ እዩት። ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። በተሎ መለወጥ ትችላላችሁ ማለት ነው። ማንበብ መቻል ካለን በተሎ ማንበብ ይችላል ማለት ነው። መጻፍ መቻል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ አንድ ባንድ አሳያችኋለሁ፣ ተከታተሉ። እንግዲህ እነዚህ ቃላቶች በዛሬው ቪዲዮ ያመጣሁላችሁ ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደል ቃላት የሚባሉት ናቸው ማለት ነው። እነሱንም እስከ መጨረሻው ድረስ አንድ ባንድ አሳያችኋለሁ ማለት ነው። ስለዚህ ተከታተሉኝ። ጠጣ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የአራተኛዋ ናት። እንግዲህ ሁሎችም በዚህ ላይ የጠ ቤተሰቦች ናቸው ማለት ነው። ስለዚህ በአንድ ላይ ጠጣ የሚል ቃል መስርተውልናል ማለት ነው። ጠጣ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ስታያቸው ባለ ስንት ሆሄ ናቸው? ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደል ቃላቶች ናቸው ማለት ነው። ስለዚህ በዚህ መሰረት እስከ መጨረሻው ሁሎችም ባለ ሁለት ሆሄ ነው ወይም ደግሞ ባለ ሁለት ፊደል የሚባሉት ቃላቶች ናቸው ማለት ነው። እንግዲህ አሳያችኋለሁ እሱንም ማለት ነው። ቀጣይ ደግሞ ላከ ይላል ማለት ነው። ላ የለቤተሰብ የአራተኛዋ ናት። ከ የከቤተሰብ የመጀመሪያው ናት። ስለዚህ በአንድ ላይ ላከ የሚል ቃል መስርተውልናል ማለት ነው። ላከ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰጠ ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። እንግዲህ በአንድ ላይ ሰጠ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ሁሎችም ምንድን ናቸው? የመጀመሪያ ድምጾች ናቸው ማለት ነው። የመጀመሪያ ድምጾች ናቸው ማለት ነው። እንግዲህ እዚህ ጋር ሰ የሰ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ ሰጠ ይላል ማለት ነው። ቀጣይ ደግሞ አጣ ይላል ማለት ነው። የአ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ አጣ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰራ ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። በአንድ ላይ ሰራ የሚል ቃል መስርተውልናል ማለት ነው። ሰራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቶሎ ይላል ማለት ነው። ቶ የተቤተሰብ የሰባተኛዋ ናት። ሎ የለቤተሰብ የሰባተኛዋ ናት። ሁሎችም የሰባተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ቶሎ የሚል ቃል መስርተውልናል ማለት ነው። ቶሎ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ለማ ይላል ማለት ነው። ለ የለቤተሰብ የመጀመሪያዋ ናት። ማ የመቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ለማ የሚል ቃል መስርተውልናል ማለት ነው። ለማ የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ደግሞ እንሄድ። ስለዚህ ከሳ ይላል ማለት ነው። ከ የከቤተሰብ የመጀመሪያዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ከሳ የሚል ቃል መስርተውልናል ማለት ነው። ከሳ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወቃ ይላል ማለት ነው። ወ የወ ቤተሰብ የመጀመሪያዋ ናት። ቃ የቀ ቤተሰብ የአራተኛዋ ናት። በአንድ ላይ ወቃ የሚል ቃል መስርተውልናል ማለት ነው። ወቃ ይላል ማለት ነው። ቀጣይ ደግሞ ጸና ይላል ማለት ነው። ጸ የጸ ቤተሰብ የመጀመሪያዋ ናት። ና የነ ቤተሰብ የአራተኛዋ ናት። በአንድ ላይ ጸና የሚል ቃል መስርተውልናል ማለት ነው። ጸና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጣና ይላል ማለት ነው። ጣ የጠ ቤተሰብ የአራተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። ስለዚህ ሁሎችም የአራተኛ ድምጾች ናቸው ማለት ነው። በአንድ ላይ ጣና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጸጋ ይላል ማለት ነው። ጸ የጸ ቤተሰብ የመጀመሪያዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። በአንድ ላይ ጸጋ የሚል ቃል መስርተውልናል ማለት ነው። ጸጋ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ
ጨው ይላል ማለት ነው። ጨ የጨ ቤተሰብ የመጀመሪያዋ ናት። ው የወ ቤተሰብ የሁለተኛዋ ናት። በአንድ ላይ ጨው የሚል ቃል መስርተውልናል ማለት ነው። ጨው የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቀረ ቀረ ይላል ማለት ነው። ቀ የቀ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ቀረ የሚል ቃል መስርተውልናል ማለት ነው። እንግዲህ ይህንን ካየነ ደግሞ ወደ ቀጣይ እንሂድ። ቀጣይ ደግሞ አለ አለ ይላል ማለት ነው። አ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው። ስለዚህ አለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰፊ ሰፊ ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። ፊ የፈ ቤተሰብ የሶስተኛዋ ናት። በአንድ ላይ ሰፊ የሚል ቃል መስርተውልናል ማለት ነው። ሰፊ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፈታ ፈታ ይላል ማለት ነው። ፈ የፈ ቤተሰብ የመጀመሪያዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፈታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ማር ይላል ማለት ነው። ማ የመ ቤተሰብ የአራተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። በአንድ ላይ ማር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሙያ ይላል ማለት ነው። ሙ የመ ቤተሰብ የሁለተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሙያ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቻለ ይላል ማለት ነው። ቻ የቸ ቤተሰብ የአራተኛዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ ቻለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሆሄ ይላል ማለት ነው። ሆ የሀ ቤተሰብ የሰባተኛዋ ናት። ሄ የሀ ቤተሰብ የአምስተኛዋ ናት። ሁሎችም የሀ ቤተሰቦች ናቸው። ስለዚህ በአንድ ላይ ሆሄ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሆታ ይላል ማለት ነው። ሆ የሀ ቤተሰብ የሰባተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሆታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጨሰ ይላል ማለት ነው። ጨ የጨ ቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ጨሰ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገና ይላል ማለት ነው። ገ የገ ቤተሰብ የመጀመሪያዋ ናት። ና የነ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ገና ይላል ማለት ነው። ገና ይላል ማለት ነው። ቀጣይ ደግሞ ገባ ይላል ማለት ነው። ገ የገ ቤተሰብ የመጀመሪያዋ ናት። ባ የበ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ገባ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በላ ይላል ማለት ነው። በ የበ ቤተሰብ የመጀመሪያዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ በላ ይላል ማለት ነው። በላ ይላል ማለት ነው። ቀጣይ ደግሞ ነጻ ይላል ማለት ነው። ነ የነ ቤተሰብ የመጀመሪያዋ ናት። ጻ የጸ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ነጻ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነጋ ይላል ማለት ነው። ነ የነ ቤተሰብ የመጀመሪያዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ነጋ ይላል ማለት ነው። እንግዲህ ነጋ ይላል ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህ በሙሉ ባለ ስንት ሆሄዎች ናቸው? ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደል ቃላት የሚባሉት ናቸው ማለት ነው። እንግዲህ ይህንን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።